ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ 12ኛ ክፍል ባዮሎጂ ዩኒት 4 ማለት ነው ኢቮሉሽን የሚለውን ፓርት 1 ሌሰን ከኢንትራንስ ኤግዛም ኩዌሽን ጋር ይዘን መተናል ማለት ነው። ስለዚህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ ምን ይላል ማለት ነው? ኢቮሉሽን ይላል ወይም ደግሞ በአማርኛ ዝግመተ ለውጥ የምንለው ማለት ነው። ምንድነው? ዘ ቼንጅ ኢን ጄኔቲክ ኮምፖዚሽን ኦፍ ፖፑሌሽን ነው የሚለው እዚህ ጋር ይቅርታ ታይፒንግ ኤረር ነው። ኦርጋኒዝም ያልነው ማለት ነው። በፖፑሌሽን ደረጃ ነው ኢቮሉሽን ሀፕን የሚያደርገው ማለት ነው። ሶ ኦቨር ሰክሰሲቭ ጀነሬሽን በሆነ ሰክሰሲቭ በሆነ ጀነሬሽን ውስጥ በፖፑሌሽኑ ውስጥ ምን መፈጠር ማለት ነው? የጄኔቲክ ቼንጅ መፈጠር ምን እንለዋለን? ኢቮሉሽን እንለዋለን ማለት ነው። ይሄ ማለት ቀላል ነገር አይደለም። ለምሳሌ የሆነ እዚህ ጋር ሰው የሚመስል ነገር ወደ ዝንጀሮ የሚቀየርበት አይነት ማለት ነው። እዚህ ጋር ጄኔቲክ ቼንጅ ተፈጥሯል ማለት ነው። ይሄ ኢቮሉሽን በምን ኮዝ ይፈጠራል? ለምሳሌ ኢቮሉሽን እንዲፈጠር የሚያደርጉት ምን ናቸው ማለት ነው? የመጀመሪያው ሚዮሲስ አለ። ሚዮሲስ ወይም ደግሞ ሪዳክሽን ዲቪዥን ፎር ጋሜት ፎርሜሽን የምንለው ማለት ነው። ጋሜት ፎርም ወይም ደግሞ ሴክስ ሴሎች እንዲፈጠሩ የሚያደርግልን የሴል ዲቪዥን አይነት ማለት ነው። ሚዮሲስ ምን እንዲፈጠር ያደርጋል? ኢቮሉሽን በፖፑሌሽን ውስጥ እንዲፈጠር ያደርጋል ማለት ነው። ሁለተኛው ሃይብሪዳይዜሽን የምንለው ወይም ደግሞ ብሪዲንግ ማለት ነው። ለምሳሌ የሆነ አንድ አኒማል ከሌላ አኒማል ጋር ብሪድ ሲያደርግ ለምሳሌ ዶንኪ አለ። ዶንኪ እና ሆርስ ብሪድ በሚያደርጉበት ጊዜ ምን ይፈጠራል ማለት ነው? ሚውል ይፈጠራል። ሚውል ማለት ነው። አሁን እዚህ ጋር ጄኔቲክ ኮምፖዚሽን ተቀይሯል። ለምሳሌ ዶንኪ የራሱ የሆነ ጄኔቲክ ማቴሪያል አለው ወይም ደግሞ ዲኤንኤ ወይም ጂን አለው ክሮሞዞም ማለት ነው። በተመሳሳይ ሆርስም እንደዛው። እዚህ ጋር የተፈጠረው ሚውል ግን ከሁለቶቹም የተለያየ ነው ማለት ነው። ስለዚህ ምን ተፈጠረ? ጄኔቲክ ቼንጅ ተፈጠረ ማለት ነው። የሃይብሪዳይዜሽን የምንለው ኮንሰፕት ኢቮሉሽን እንዲፈጠር አንደኛ ዋና ምክንያት ነው ማለት ነው። እንዲሁም ናቹራል ሴሌክሽን እና ናቹራል ሴሌክሽን ማለት በቃ የሆነ ከባድ ነገር አድርጋችሁ አትዩት። ኔቸር የሆነን ነገር ሴሌክት ስታደርገው ማለት ነው። እንዴት ነው የሚፈጠረው? ያ ለምሳሌ በኤግዛምፕል ልንገራችሁ። እንዴት ነው? ለምሳሌ ጅራፍ ወይም ደግሞ ቀጭኔን ብንወስድ ሎንግ ኔክ ያላት ጅራፍ እና ስሞል ኔክ ያላት ጅራፍ እናስብ። ምንድነው አሁን ይቺ ሎንግ ኔክ ያላት ጅራፍ ረጃጅም የሆኑ ቅጠሎችን ደርሳ መብላት ትችላለች፣ ራሷን ሰርቫይቭ ማድረግ ትችላለች ማለት ነው። ነገር ግን ይቺ አጭረኛዋ አጭር ቁመት ያላቸውን ቅጠሎች ብቻ ነው የምትበላው። ረጅም ቅጠሎችን መብላት ስለማትችል ትጠፋለች ማለት ነው። ምክንያቱም ኔቸር እሷን ምን አታረጋትም? አትረዳትም ማለት ነው። ተፈጥሮ ለምሳሌ እጽዋቶች ምን ብለው ሊያበቅሉ ይችላሉ? ቁመታቸው ረጅም ከሆነ እነዚህኞች ብቻ ይበላሉ ማለት ነው። በሆነ ጊዜ ላይ እነዚህኞች ብቻ ይኖራሉ። እነዚህኞች ሰርቫይቭ ማድረግ እያቃታቸው ይጠፋሉ ማለት ነው። እነዚህ ሲጠፉ ቼንጅ ተፈጠረ፣ እነዚህኞች ብቻ ሲኖሩ ማለት ነው። እነዚህኞች የሉበትም። ቼንጅ ማለት ወይ መቀነስ ወይ መጥፋት ወይ ደግሞ መቀየር ነው ቼንጅ የምንለው ማለት ነው። እነዚህ ናቹራል ሴሌክሽን አንዱ ፋክተር ነው ማለት ነው። እንዲሁም ሙቴሽን ደግሞ ምን ማለት ነው? ራንደም ቼንጅ ኢን ጄኔቲክ ማቴሪያ ማለት ለምሳሌ ዲኤንኤያችን ምን ይላል? ኤ ቢ ሲ ዲ። ይሄ ለምሳሌ የኛ ኖርማል ጄኔቲክ ሲኩዌንስ ነው ብንል፣ ሙቴሽን ማለት ደግሞ ምን ማለት ነው? የሆነ ሰደን የሆነ ቼንጅ ኢን አወር ጄኔቲክ ኮምፖዚሽን ማለት ነው። እኛ ጄኔቲክ ማቴሪያል ላይ የሆነ ቅጽበታዊ የሆነ ለውጥ ሲፈጠር ማለት ነው። ለምሳሌ ሲ የነበረችዋ ምን ስትሆን ማለት ነው? ኢ ብትሆን እዚህ ጋር ለምሳሌ እንደዚህ ኢ ብትሆን ሌላ ለምሳሌ እዚህ ጋር ሰው የነበረው ወደ ሌላ ሊቀየር ይችላል ማለት ነው። እንደዚህ አይነት ነገሮች ኢቮሉሽን ሀፕን እንዲያደርግ የሚያደርጉ ነገሮች ናቸው ማለት ነው። ዴፊኒሽን ኦፍ ኢቮሉሽን እና ምን ኮዝ እንዳደረገው ይሄን ካየን ቲዎሪስ ኦፍ ኢቮሉሽን የሚሉትን እናያቸው። ደግሞ ኢቮሉሽን ምን አይነት ቲዎሪዎች አሉ? አሁን ኢቮሉሽን ማለት ምን ማለት ነው? በአንድ ፖፑሌሽን ውስጥ የሚፈጠር ጄኔቲክ ቼንጅ ነው ብለናል። ነገር ግን እዚህ ጋር ከአምስት በላይ ምን አሉ ማለት ነው? አመለካከቶች አሉ እንዴት ኢቮሉሽን እንደተፈጠረ ወይም ደግሞ ኢቮሉሽን ምን ማለት እንደሆነ፣ ላይፍ መሬት ላይ እንዴት እንደተፈጠረ ወይም ደግሞ
ኢቮሉሽን የሚባል ነገር የለም። ሁሉም ነገር አንዴ ተፈጥሯል። እንደዚህ ነው የሚሉ 5 አይነት ኮንሰፕቶች አሉ ማለት ነው። ዲቴልስ እናያቸዋለን። ነገር ግን እዚህ ጋር ሀሳባቸውን ብቻ ልንገራችሁ። ክሬሽኒዝም ማለት ሪሊጂየስ ሲሆን ወይም ሃይማኖታዊ ነው። ሁሉም ነገር በእግዚአብሔር ነው የተፈጠረው ብለው የሚያምኑ ናቸው ማለት ነው። ክሬሽኒዝም በኋላ ላይ እናያቸዋለን። ክሬሽኒዝም ሆነው ደግሞ 10 የተለያዩ ሀሳቦች አሉ ማለት ነው። የተለያዩ ክሬሽኒዝም ነው ግን የተለያየ ሀሳብ የሚያራምዱ። እንዲሁም ሁለተኞቹ ደግሞ ስፖንታኒየስ ቲዮሪ ወይም ስፖንታኒየስ ጄኔሬሽን የሚባሉት ልክ የድሮ ሰዎች ናቸው። አብዛኛው እነዚህ እነ አርስቶትል የሚባሉ የነ ግሪክ ፊሎዞፈሮች የሚያራምዱ ሀሳብ ነው ማለት ነው። ይሄ ምንድነው ዋና ሀሳቡ? ህይወት ያለው ነገር ወይም ደግሞ ሊቪንግ ቲንግስ የመጣው ከነ ሊቪንግ ቲንግ ነው ወይም ደግሞ ህይወት ከሌለው ነገር ነው የመጣው ብለው ነው የሚያስቡት ማለት ነው። ለምን እንደዛ እንዳሉም እያንዳንዱን ሀሳብ እናየዋለን። እዚህ ጋር ዋና ፖይንታቸውን ለመግለጽ ያህል ነው ማለት ነው። ሶስተኛው ደግሞ ኢተርኒቲ ኦፍ ላይፍ ወይም ደግሞ ዘላለማዊ ህይወት የምንለው ደግሞ ምንድነው? በቃ ዩኒቨርስ ኦልዌይስ ኤግዚስት ያደረገ ነው ወይም ደግሞ ሁሌም ያለ ነው። ቢጊኒንግ ኢንዲንግ የሚባል መጀመሪያ መጨረሻ የሚባል ነገር የለም። ህይወትም ሞትም በቃ የዩኒቨርስ ፕሮፐርቲ ናቸው፣ ባህሪ ናቸው ብሎ ነው የሚያምኑት ማለት ነው። እነዚህ እነማን እንዳመጡት ሀሳቡን ምን አይነት ሀሳቡን ዲቴል እናየዋለን። ኮዝሞዛን ቲዮሪ ደግሞ ህይወት ወደ መሬት የመጣው ከሌላ ከዩኒቨርስ አካል ነው ብሎ ነው የሚያምኑት ማለት ነው። ህይወት ወደ መሬት የመጣው ከሌላ የዩኒቨርስ አካል ነው ብለው የሚያምኑት እነዚህ ኮዝሞዛን ቲዮሪ እንላቸዋለን ማለት ነው። አምስተኞቹ ደግሞ ባዮኬሚካል ኦሪጂን፣ ይሄኛው ደግሞ ዘሌተስት እና አሁን ላይ ብዙ ሳይንቲስቶች እንዲሁም ሰዎች ዌል አክሴፕትድ ያደረጉት ቲዮሪ ነው ማለት ነው። ባዮኬሚካል ኦሪጂን ምንድነው ዋና ሀሳቡ? ልክ አሁን ለምሳሌ የሰው ልጅ ወይም ማንኛውም ነገር ህይወት ያለው ነገር ከኦርጋኒክ ኮምፓውንድ ነው የተሰራ ተብሎ ይታመናል። ከኦርጋኒክ ኮምፓውንድ ነው የተሰራው። ፕሮቲን፣ ካርቦሃይድሬት፣ ሊፒድ፣ ፋት ምናምን የምንላቸው ማለት ነው። እነዚህ ለምሳሌ ምንድነው አሁን እዚህ ጋር ፕሮቲን ካል ፕሮቲን ምን አለው? የራሱ የሆነ ሞኖመር አለው ማለት ነው። ሞኖመሩ ማን ነው? አሚኖ አሲድ። ይህ አሚኖ አሲድ ደግሞ የተሰራው ከአሚኒን ግሩፕ፣ አር ግሩፕ፣ ፎስፎረስ ምናምን የሚባሉ ፓርቶች አሉ። እነዚህኞች ሪያክት አድርገው አሚኖ አሲድ ሰጡን። አሚኖ አሲዶች ደግሞ በጣም ብዙ አሚኖ አሲዶች ኮምፓይን አድርገው ቦንድ ፈጥረው ደግሞ ፕሮቲን ሰጡ። ካርቦሃይድሬትን በተመሳሳይ ግሉኮስ አለ። ግሉኮስ ደግሞ ካርበን፣ ሃይድሮጅን እና ኦክሲጅን ነው። እነዚህ ኮምፓይን አድርገው ግሉኮስ ሰጡን። ግሉኮስ፣ ሱክሮስ፣ ስታርች ምናምን እያለ ካርቦሃይድሬት ላይ ደረሰ። እነዛ ካርቦሃይድሬት እና ፕሮቲኖች ደግሞ ኮምፓይን አድርገው አሁን ላይ ሱፐር ኮምፕሌክስ የሆነ ኦርጋኒዝም ህይወት ያለው ነገር ተፈጠረ ብለው የሚያምኑት ደግሞ እነዚህ ባዮኬሚካል ኦሪጂን የምንላቸው ወይም ቲዮሪ የሚለው እንደዚህ አይነት ሀሳብ ነው ያለው ማለት ነው። ኤኒዌይስ እኛ ምንም ይሁን ምንም ዋናው ምንድነው እዚህ ጋር ፈተናችንን መስራትና ምንድነው ሀሳቡ የሚለውን ነገር ማወቅ ነው ማለት ነው። እያንዳንዱን ዲቴል ነው ያለ ማለት ነው ከአሁኑ ጀምረን። የመጀመሪያው ክሬሽኒዝም ቲዮሪ የምንለው ማለት ነው ወይም ደግሞ ፍጥረት ማለት ነው። ክሬሽኒዝም ሁሉም ነገር የተፈጠረ ነው። ኢቮሉሽን የሚባል ነገር ወይም ደግሞ ዝግመተ ለውጥ የሚባል ነገር የለም ብለው ነው የሚያስቡት ማለት ነው። ምንድነው የሚሉት? ዲፈረንት ፎርም ኦፍ ላይፍ ኢንክሉዲንግ ሁማን ቢንግ የሰው ልጅን ጨምሮ የትኛውም አይነት ህይወት የተፈጠረው በአንድ በእግዚአብሔር ነው። የሆነ ሱፐሪም ቢንግ አለ። አሰም ስቴጅ ኤንድ ታይም ጋድ ክሬትድ ላይፍ ኦን እርዝ መሬት ላይ በሆነ ጊዜና በሆነ ቦታ እግዚአብሔር የሰው ልጅ ወይም ህይወትን ፈጥሯል ብለው ነው የሚያምኑት ማለት ነው። ነገር ግን ይህን እንኳን እያመኑ የተለያየ አይነት ከ10 በላይ አመለካከቶች ይዘዋል ማለት ነው። ለምሳሌ እነማን የሚሉ የመጀመሪያው ቨርዥን ኦፍ ክሬሽኒዝም ቲዮሪ የምንላቸው ማለት ነው። የመጀመሪያው ያንግ እርዝ የምንለው መሬት ይሄኛው የመጀመሪያው ነው። 10 አይነት ነው ያሉ ብያቸዋለሁ። የመጀመሪያው ያንግ እርዝ የምንለው በቃ መሬት ከተፈጠረች ቅርብ አመቷ ነው ብሎ ነው የሚያምኑ ማለት ነው። ቢያንስ እስከ 10,000 አመት ራሱ አይደርስም። ቢያንስ 6,000 7,000 አመት ነው ብሎ ነው የሚያስቡት። ምንድነው ልክ ዓመተ ዓለም ላይ ወይም ደግሞ ኢየሱስ ክርስቶስ ከመወለዱ በፊት 5,500 አመት አለ። እንዲሁም ከተወለደ በኋላ ደግሞ 2018 አመት በእኛ ብንቆጥረው ማለት ነው በኢትዮጵያ። እነዚህ ሲደምሩት አይ ቲንክ 7
2050 አፕሮክሲሜት እንደዚህ አይነት ቁጥር ይመጣ ማለት ነው። ይሄ እድሜ ነው መሬት ያላት ብለው ነው የሚያምኑት ማለት ነው። ሊትራሊ በመጽሐፍ ቅዱስ ነው የሚያምኑት ማለት ነው። ሌሎኞቹ ደግሞ ወይም ደግሞ የነዚህ ተቃራኒዎች ያንግ ኤጅ ተቃራኒ ደግሞ ኦልድ ኤጅ የምንላቸው ደግሞ መሬት ኦልድ ናት። አሁን ለምሳሌ ሳይንቲስቶች 4 ቢሊዮን አመት ምናምን ሲሉት ሰምታችሁ ታውቃላችሁ የሆነ መጽሐፍ ላይ ምናምን ሰው እንደዛ አይነት አስተሳሰብ ነው ያላቸው ማለት ነው። እነዚህ መሬት ከተፈጠረች ብዙ አመቷ ነው በቢሊየን የሚቆጠር አመት ነው ብለው ነው የሚያምኑ ማለት ነው። ጀስት አሁን ከማሳዮቹ ጋር ትንሽ ተቀራራቢ አይነት ኮንሰፕት ነው ያላቸው። ሶስተኛው ደግሞ ኤጅ ኤንድ ጋፕ ክሬዥኒዝም። ይሄ ደግሞ ምንድን ናቸው? the 6 days in holy bible represents billion of each years። ምንድን ነው? ለምሳሌ መጽሐፍ ቅዱስ ላይ ወይም ዘፍጥረት ላይ 6 ቀናቶች አሉ የሰው ልጅ የተፈጠረበት ሁሉም ነገር የተፈጠረበት ማለት ነው። ሶ እነዛ 6 ቀናቶች 24 ሰዓት አይደሉም። ማን ነው 24 ሰዓት ያደረጋቸው? ጀስት አንድ ቀን 24 ሰዓት ነው። አንድ ሳምንት 7 ቀን፣ አንድ ወር 30 ቀን እያለ ካልኩሌት ያደረገው የሰው ልጅ ነው እንጂ የዛኔ ሲፈጠር አንድ ቀን 24 ሰዓት እንደሆነ ማንም አያውቅም ነበረ። ስለዚህ የሚለው ቃል ዝም ብሎ ለፎር ሪፕሬዘንቴሽን ነው እንጂ 24 ሰዓት የሚወክል አይደለም። አንድ ቀን ቢሊየን ኦፍ ይርስ ነው ሪፕሬዘንት የሚያደርገው የሚለውን ሀሳብ ነው የሚያራምዱት ማለት ነው። እነዚህ ኤጅ ኤንድ ጋፕ ክሬሽኒዝም የምንላቸው። ሌሎኞቹ ደግሞ ትንሽ ሳይንስም የተማሩ እንዲሁም ደግሞ በክሬሽኒዝም የሚያምኑ አይነት ሰዎች ናቸው። እነዚህ ኢቮሉሽናሪ ክሬሽኒዝም የምንላቸው ማለት ነው። ኢቮሉሽናሪ ክሬሽኒዝም የምንላቸው ኢቮሉሽን ኢዝ ጋድስ ዌይ ኦፍ ክሬቲንግ ብለው ያምናሉ ማለት ነው። ምንድነው? እግዚአብሔር ኢቮሉሽንን የመፍጠሪያ መንገድ አድርጎ ነው የሰራው። ኢቮሉሽን የእግዚአብሔር ሰውን የመፍጠሪያ ወይም ደግሞ ህይወትን የመፍጠሪያ መሳሪያው ነው። ኢቮሉሽን የግድ ነው ያለ ነው። ግን በእግዚአብሔር የሰው ልጅ የተፈጠረው በምንድን ነው? ወይም ህይወት የተፈጠረው በእግዚአብሔር ነው ብለው ነው የሚያምኑት ማለት ነው። ለምሳሌ አሁን የግድ አሁን የሰው ልጅ መለያየቱ አይቀርም በሴክስ ሴሉ በጀነቲኩ። አሁን ማንኛውም ሰው ተመሳሳይ አይደለም። ሶ እንደዚህ አይነት ሀሳብ ነው ያለው። ኢቮሉሽን ማለት የእግዚአብሔር ህይወትን የመፍጠሪያ መንገድ ነው እንጂ በኢቮሉሽን የሆነ ነገር ወደ ሆነ ነገር አልተቀየረም። የሰው ልጅ ላይፍ ኦፍ ኮርስ ተፈጥሯል። ነገር ግን ኢቮሉሽን እግዚአብሔር ፈጥሮታል እንዲኖር አድርጎታል ብለው ነው የሚያምኑት ማለት ነው። እንደዚህ ብለው ነው የሚያምኑት። ሌሎችም አሉ። ሌሎችም እነ ቴስቲክ ኢንተለጀንስ ዲዛይን ፕሮግሬሲቭ ክሬሽኒዝም የሚባሉ አሉ ማለት ነው። ጀስት እነዚህን ከነገርኳችሁ ሌሎችን ሰርች አድርጋችሁ ታነባላችሁ ማለት ነው። ወደ ሁለተኛው ቲዮሪ ኦፍ ኢቮሉሽን አልፋለሁ ማለት ነው። ስፖንታኒየስ ጀነሬሽን ነግሬያችኋለሁ ምን ማለት እንደሆነ። ሰጀስትስ ዛት ይላል። ምንድነው የሚለው? ላይፍ ወይም ደግሞ ህይወት ካን ኢቮልቭ ኦር ካም ፍሮም ስፖንታኒየስሊ ፍሮም ነን ሊቪንግ ቲንግስ። ህይወት ከሌላቸው ነገሮች ነው ህይወት ያለው ነገር የመጣው ወይም ደግሞ ላይፍ ህይወት የምንለው ነገር ግዑዝ ከነበረ አካል ነው የመጣው ብለው ነው የሚያምኑት ማለት ነው። እንግዲህ ቀደም እንደነገርኳችሁ የግሪክ ወይም ደግሞ የድሮ ጠቢባኖች ፈላስፋዎች እና አርስቶትል ምናምን የዚህ ሀሳብ አራማጆች ወይም ደግሞ መስራቾች ነበሩ ማለት ነው። ምንድነው የነሱ ሀሳብ ወይም ደግሞ ኢቭን ባይዘዊ ማለት ነው። ለብዙ አመት እነ ፍራንሲስኮ ሬዲ አሁን በኋላ ላይ እንዴት ዲስፕሮቭድ እንደሆነ ነግራችኋለሁ። እስከዛ ድረስ እንደዚህ ተብሎ ነበር የሚታመነው ማለት ነው። ኢቭን እስከ 17ኛው ክፍለ ዘመን ድረስ አስቡት። ቢያንስ ለ300 ለ500 አመታት እንደዚህ ነበር ሲታመን የነበረው። የነ አርስቶትል ስፖንታኒየስ ቲዮሪ ነበር ማለት ነው ሲታመን የነበረው። ሶ ምንድነው ዋና ሀሳባቸው ሲከራከሩ? ለምሳሌ ማይስ ከኮርን ይመጣል። ፍላይስ ለምሳሌ አሁን የከብቶች በት አለ። ከከብቶች በት የተለያዩ ትላትሎች ምናምን ይመጣሉ። ሶ እነዛ ከነ ሊቪንግ ቲንግስ መጡ ብለው ያምናሉ ማለት ነው። እንዲሁም ደግሞ ማጎቶች የተበላሸ ስጋ ላይ የሚፈጠሩ የተለያዩ ባክቴሪያዎች፣ ትላትሎች ምናምን እነዛ ሲመጡ ኦሬዲ ስጋው ታርዶ ምን ያለ ነው የሞተ ነው ማለት ነው። ሶ እነዛ ማጎቶች ደግሞ ሲመጡ ከህይወት ከሌለው ነገር ከግዑዙ ነገር ህይወት ያለው ነገር መጣ ብለው ፕሮፖዝ እንዲያደርጉ ይሄን ሀሳብ ረድቷቸዋል ማለት ነው። ግን ይሄኛው ስፖንታኒየስ ቲዮሪ ወይም ስፖንታኒየስ ጀነሬሽን የምንለው ምን ሆኗል ማለት ነው? ዲስፕሩቭድ ሆኗል፣ ውድቅ ሆኗል ማለት ነው። እንዴት ውድቅ ነው የሆነው እናየዋለን።
who disproved the spontaneous theory ወይም ደግሞ የስፖንታኒየስ ቲዮሪን ውድቅ ያደረገው የመጀመሪያው ሳይንቲስት ፍራንሲስኮ ሬዲ ይባላል ማለት ነው። ኢጣሊያን ሳይንቲስት ዲዛይን ሳይንቲፊክ ኤክስፐሪመንት ቱ ቴስት ዘ ስፖንታኒየስ ጄኔሬሽን። ስፖንታኒየስ ጄኔሬሽን ትክክል ነው ወይስ አይደለም የሚለውን ለመጀመሪያ ጊዜ ቴስት ያደረገ ኤክስፐሪመንት ይሰራልን ጣሊያናዊ ሳይንቲስት ነው ፍራንሲስኮ ሬዲ ማለት ነው። እንግዲህ እንደምታስቡት ጣሊያኖች ወራሪ ብቻ አይደሉም፣ እነዚህ ሳይንቲስቶችም አሏቸው ማለት ነው። ሶ ምንድነው ያደረገው እዚህ ጋር ጀስት 3 ቢከሮችን አስቀመጠ ማለት ነው። 3 ቢከሮችን አስቀመጠ፣ ስጋ አስቀመጠ ሁሎችም ላይ ማለት ነው። 3ቱም ላይ ስጋ አስቀመጠና ምን አደረገ? አንዱን ክፍት አደረገው፣ አንደኛው ደግሞ በጣም ከደነው፣ ሌላኛውን ደግሞ በጨርቅ ነገር ዝም ብሎ አፉ ላይ ያሰረበት ማለት ነው። ከዛ መጽሐፉ እንግዲህ ለ7 ቀን ነው ወይም ደግሞ ለ2-3 ዊክስ ይላል። ተመልሶ ሲመጣ ክፍት የነበረው ዝንቦች፣ ትላትሎች ምናምን እዚህ ጋር አገኘ ስጋው ላይ ማለት ነው። እዚህኛው ጋር ደግሞ ምንም አላገኘም። ምክንያቱም በጣም ነው በጥብቅ ሴል የተደረገው የተከደነው ማለት ነው። እንዲሁም ደግሞ በጨርቅ ዝም ብሎ ሉዝሊ ደግሞ የሆነ የታሰረው ደግሞ ምንድነው ጨርቁ ላይ የተለያዩ ትላትሎች ምናምን አገኘ ማለት ነው። ሶ በቀላሉ ምን አደረገ ማለት ነው? ምንም የሚል ሀሳብ አመጣ። ስፖንታኒየስ ቲዮሪ የሚለው ውድቅ ነው። ላይፍ የሚመጣው ፕሪ ኤግዚስት ከነበረ ላይፍ ነው። ምን የሚል ሀሳብ አመጣ ማለት ነው? ላይፍ ቀድሞ ከነበረ ላይፍ ነው የሚመጣው። ለምሳሌ እንዴት ነው አሁን ቤተሰብ አለ፣ እናት አባት አሉ። ዘን እናት አባት ልጅ ይወልዳሉ። ስለዚህ ይሄ ልጅ የተፈጠረው ቀድሞ ከነበሩ እናትና አባቱ ነው ማለት ነው። ሰው እንደዚህ አይነት ሀሳብ አመጣ፣ ዲስፕሩቭድ ሆነ ማለት ነው። የመጀመሪያው ሰው ይሄ ነው። ጋይስ እንግዲህ ሰብስክራይብ አድርጉ አታድርጉ ምናምን እያልኩ አልጨቀጭቃችሁ ማለት ነው። ሰብስክራይብ ማድረግ ግዴታ ነው። እስካሁን ከቆያችሁ ቪዲዮአችን ጠቅሟችኋል ማለት ነው። ስለዚህ ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ ማለት ነው። እንዲሁም ሁለተኛውን ቻናላችንን ሰብስክራይብ በማድረግ እንድታበረታችሁ እንጠይቃችኋለን ማለት ነው። እሺ ሌሰናችንን እንቀጥል። ሁለተኛው ሰው ደግሞ ሉዊስ ፓስቸር ይባላል ማለት ነው። ፍሬንች ኬሚስት ነው። ይሄም ከፍራንሲስኮ ሬዲ ጋር ስፖንታኒየስ ጄኔሬሽን ዲስፕሩቭድ ያደረገ ሰው ነው ማለት ነው። ኦልሬዲ ይሄን ታውቁታላችሁ። ምንድነው የሰራው እዚህ ጋር ጀስት እንደዚህ አይነት ኤስ ሼፕድ የሆኑ ፍላስኮችን አስቀመጠ ማለት ነው። እዚህ ጋር አብዛኛውን ፈተና አይ ቲንክ እዚህ ጋር አላካተትኩትም እንጂ የኢንትራንስ ኤግዛም ላይ ለምንድን ነው የሉዊስ ፓስቸር ኤክስፐሪመንት እንደዚህ ኤስ አይነት ሼፕ ያለው የሚል ጥያቄ አይቻለሁ ማለት ነው። ለምንድን ነው እዚህ ጋር ማይክሮቦችን ወይም የተለያዩ ፓቶጂኖችን ምን ለማድረግ ነው ማለት ነው? ትራፕ ለማድረግ ነው፣ ለመያዝ ነው ማለት ነው። እንደዚህ ለምሳሌ እንደዚህ ለምን ቀጥ አላለም አይነት ጥያቄ ይወጣል ማለት ነው። እንደዚህ የተጠመዘዘው ምን ለመሆን ነው ማለት ነው? የተለያዩ ፓቶጂኖችን ለመያዝ ትራፕ ለማድረግ ነው ማለት ነው። እንደዚህ ሆነው ዲስፕሩቭድ ያደረገው በዚህ አይነት መንገድ ነው ማለት ነው። ኦልሬዲ ይሄን የምታውቁት ስለሆነ አልፈዋለሁ ማለት ነው። ሶስተኛው ኢተርኒቲ ኦፍ ላይፍ ወይም ደግሞ ዘላለማዊ ህይወት የሚለው ማለት ነው። ዩኒቨርስ ሃዝ ኦልዌይስ ኤግዚስት። ዩኒቨርስ ወይም ሁለንተ የምንለው አጽናፈ ዓለም የምንለው ሁሌም ያለ ነው። የተፈጠረ የሚጠፋም ነገር የለም፣ የሚፈጠርም ነገር የለም። ላይፍ ህይወት፣ ሞትም በሙሉ ሁሉም ነገር ምንድናቸው? የዩኒቨርስ ተፈጥሯዊ ባህሪያቶች ናቸው ማለት የራሱ ባህሪያቶች ናቸው። እንዲሁም ደግሞ መጀመሪያ መጨረሻ የሚባል ነገር የለም አይነት ሀሳብ ነው ያለው ማለት ነው። ሶ እነዚህ ደግሞ በጣም ኢሚነንት ማለት በጣም ፌመስ ማለት ነው። ተማሪዎች ኢሚነንት ማለት ምን ማለት ነው? ፌመስ ማለት ነው። ፌመስ ሳይንቲስቶች እነ አልበርት አይንስታይን፣ ሮበርት ሃውኪንግ የሚባሉ እነዚህ ታዋቂ የጠፈር ሳይንቲስቶች ወይም ፊዚክሲስቶች የዚህ ሀሳብ አማኞች ነበሩ ማለት ነው። they believed this theory ይላል እዚህ ጋር። እንዲሁም ግን ሳይንቲፊካሊ ወይም በደንብ እርግጠኛ አይደለሁም እንጂ አልበርት አይንስታይን ሊሞት ሲል ምን እግዚአብሔር አለ እንዳለ አይነት ወሬ ሰምቻለሁ ማለት ነው። እዚህ ጋር ግን መጽሐፋችን የሚለው ምንድነው? እሱ የኢተርኒቲ ኦፍ ላይፍ ሀሳብ አማኝ እንደነበረ ነው እንግዲህ መጽሐፋችን የሚነግረን ማለት ነው። ነገር ግን ሊሞት ሲል መጨረሻ ላይ እንዳመነ ፈጣሪ ማለት ነው አይነት የተለያዩ ወሬዎች አሉ። አልተረጋገጠም። እንግዲህ ማረጋገጥ ትችላላችሁ።
ኮዝሞዛን ቲዎሪ ምንድነው ደግሞ ቅድም ጀስት እንደነገርኳችሁ ላይፍ ልክ እንደዚህ አይነት እንደዚህ ሜትሮይድ ነው የመጣው ወደ መሬት ብለው ነው የሚያስቡት ማለት ነው። ለምሳሌ ዳይኖሰሮች በነበሩበት ጊዜ ልክ እንደዛ ሜትሮይዶች መጥተው መሬት ሲመቷት ከነዛ ጋር ሃይሊ ሬዚስታንስ የሆነ ስፖር ወደ መሬት መጣ። ሶ ምን እዚህ ጋር እያደገ ወደ ህይወት ያለው ነገር ተፈጠረ ብለው የሚያስቡት ደግሞ ኮዝሞዛን ቲዎሪ ናቸው። ላይፍ ኬም ፍሮም ኤልስዌር ከሆነ ቦታ ፍሮም ዘ ዩኒቨርስ ቱ እርዝ ሰች አስ ሜትሮይድ ኢን ዘ ፎርም ኦፍ ሃይሊ ሬዚስታንስ ስፖር ወደ መሬት እንደዚህ ላይፍ መጣ ብለው የሚያምኑት ደግሞ ኮዝሞዛን ቲዎሪ እንላቸዋለን ማለት ነው። ባዮኬሚካል ኦሪጂን የምንላቸው ደግሞ ወይም ዘ ሌተስት አሁን ላይ ከረንትሊ ዌል አክሴፕትድ የሆኑ በብዙ ሳይንቲስቶች እንዲሁም ደግሞ በሰለጠኑት ዓለም ላይ ብዙ ሰዎች የሚከተለው የሚያምነው አይነት አስተሳሰብ ደግሞ ማን ነው ማለት ነው? ባዮኬሚካል ኦሪጂን ነው ማለት ነው። ስቴትስ ዛት ላይፍ ኦሪጂኔትድ ኦን ኤርዝ አስ ሪዛልት ኦፍ ኤ ነምበር ኦፍ መኒ ባዮኬሚካል ሪያክሽን ፕሮዲሲንግ ኦርጋኒክ ሞለኪውል ዊች አሶሺየትድ ቱ ፎርም ሴልስ። ከዛ እነዚህ ሞለኪውሎች ሴል ፈጠሩ። ከዛ ሴል ከተፈጠረ ቲሹ ይፈጠራል። ቲሹ ከዛ ኦርጋን ከዛ ሲስተም ከዛ በኋላ ፉሊ ፋንክሽን የሆነ ኦርጋኒዝም ይፈጠራል ማለት ነው። እንደዚህ አይነት ሀሳብ ነው ያላቸው። ባዮኬሚካል ኦሪጂን ቅድም እንደነገርኳችሁ ለምሳሌ ፕሮቲን አለ። ፕሮቲን ካለ የፕሮቲን ምን አለው ማለት ነው? ሞኖመር አለው አሚኖ አሲድ ማለት ነው። አሚኖ አሲድ የተሰራበት ደግሞ አለ። ከዛ እነዚህ ወደ ላይ ቢልድ አፕ እያደረጉ እየመጡ ላይፍ ተፈጠረ አይነት አስተሳሰብ ነው ያላቸው ማለት ነው። እንደዚህ አይነት አስተሳሰብ ነው ያላቸው። ሃልደር እና ኦፓሪን ደግሞ የዚህ ሀሳብ ፕሮፖዝድ ያደረጉ ሰዎች ናቸው። ኢንዲፔንደንትሊ ነው። ከዛ አብረው ደግሞ ፐብሊሽ አድርገዋል ማለት ነው። እንግዲህ ወደ ሌሰናችን ጨርሰናል ማለት ነው። ጥያቄዎችን ሰርተን ይህንን ፓርት እንጨርሳለን ማለት ነው። እንግዲህ ተማሪዎች ፓርቱ እንዲለቀቅላችሁ የምትፈልጉት ወይም ደግሞ የትኛውም ርዕስ እንዲሰራላችሁ ከፈለጋችሁ የግድ ኮሜንት ሴክሽን ላይ ማሳወቅ አለባችሁ። እንዲሁም ደግሞ ሰብስክራይብ፣ ላይክ እና ሼር ለጓደኞቻችሁ ማድረግ አለባችሁ ማለት ነው። ጥያቄዎችን እንሰራለን። ኦልሬዲ ይህን ተሰርቷል። ኢቮሉሽን ኢዝ ቤስት ዲፋይንድ አስ ይላል። ኢቮሉሽን ማለት ምን ማለት ነው? ግሮዝ ኦፍ ኦርጋኒዝም ነው። ግሮዝ ኦፍ ኦርጋኒዝም ነው ወይም የኦርጋኒዝሞች ማደግ ማለት ነው። ቼንጅን ፖፑሌሽን ኦቨር ታይም ፖፑሌሽን ወይም ህዝበት የምንለው በሆነ ታይም ላይ ቼንጅ ማድረግ ነው። እሺ ቼንጅን ኢንዲቪዥዋል ኦቨር ታይም ዲ ሙቭመንት ኦፍ ስፒሺስ ማን ነው መልሱ? ቢ ነው። ኮሬክት አንሰር ቢ። ምክንያቱም ፖፑሌሽን አፕን የሚያደርገው ወይም ደግሞ አብት የሚያደርገው ማን ላይ ነው ማለት ነው? ፖፑሌሽን ላይ ነው እንጂ ኢንዲቪዥዋል ላይ አይደለም ማለት ነው። ኢንዲቪዥዋል ላይ አይደለም ማለት ነው። ሶ መልሳችን ኮሬክት አንሰር ቢ ይሆናል ማለት ነው። ሁለተኛው ጥያቄ ላይፍ ኬም ፍሮም ኤልስዌር ኢን ዘ ዩኒቨርስ ኢዝ ዘ ቲዮሪ ኦፍ ይላል። ህይወት ከሌላ ከዩኒቨርስ ፓርት ወደ መሬት መጣ የሚለው የማን ቲዮሪ ነው ይላል። የየማን ቲዮሪ ነው? የኮዝሞዛን ቲዮሪ ነው ማለት ነው። ኮዝሞዛን ምንድነው የሚሉት? ላይፍ ከሌላ ቦታ ነው የመጣው ነው የሚሉት። ክሬሽኒዝም ደግሞ የመጣም ምናምን እንደዚህ ያደረገ የለም ሁሉም ነገር የተፈጠረ ነው ብለው ነው የሚያምኑት። ስፖንታኒየሶች ደግሞ ምንድነው የሚያምኑት? ህይወት ያለው ነገር ህይወት ከሌለው ነገር ነው የመጣው ብለው ነው የሚያምኑት። ኢተርኒቲ ደግሞ ኢተርኒቲ የምንላቸው ደግሞ ላይፍ ሁሌም ያለ ነው፣ በቃ በዩኒቨርስ ውስጥ የነበረ ነው፣ አይጠፋም፣ አይለወጥም፣ አይቀየርም ብለው ነው የሚያምኑት ማለት ነው። ሶስተኛው ዊች ቲዮሪ ሰጀስትስ ሊቪንግ ቲንግስ ካም ፍሮም ሊቪንግ ቲንግስ ስፖንታኒየስሊ። ጀስት ነግሬያችኋለሁ። በጣም ቀላል ጥያቄ ነው፣ የኢንትረስት ጥያቄ ነው። ቀላል ጥያቄ ስፖንታኒየስ ጄኔሬሽን ነው የሚለው 2004 2019 ቤት የወጡ ጥያቄዎች ናቸው ማለት ነው። በጣም ቀላል ናቸው። አሁን 2017 ከ2010 ጀምሮ ያሉትን ደግሞ ለማጠቃለል በቀጣይ ፓርቶች የምንሰራቸው ይሆናል ማለት ነው። የዛሬውን ቪዲዮ ጨርሰናል ማለት ነው። ስለዚህ
ቀጣይ ቪዲዮ እንዲለቀቅላችሁ ከፈለጋችሁ ፓርት ቱን እንዲለቀቅ ፓርት ቱን እንፈልጋለን እያላችሁ ኮሜንት ላይ ጻፉልን ማለት ነው። ቻው